የዛሬው እቃችን ዲፕ ፍሪጅ ነው። አግዳሚ የሚባለው በተለምዶ አግዳሚ እያለ የምንጠራው ማለት ነው። የተበላሸው ሪሌ ነው። ያው እንደ መነሳት ይላል ብሎ ቀጭ ይላል መልሶ ኦቨርሎዱ ይዘጋል። ያ ደግሞ የሪሌ ችግር አብዛኛውን ጊዜ እንደዛ የሚያደርግበት ነገር ስላለ ቼክ ሳደርገው ያው ሪሌው ሆኖ ስላገኘሁት ምንም ፕሮሰስ የለውም። ቀጥታ ወደ ሪሌ መቀየር ነው የሚሄደው። ሪሌውን ቀይሬ ካበቃሁኝ በኋላ ያለውን ነገር ቼክ አደርጋለሁ ማለት ነው። ሞተሩ ይነሳል አይነሳም የሚለውን እዚህ ጋር ካሜራ የሚይዝልኝ ሰው አጥቼ በአንድ እጄ ለማስገባት ሞክሬ ያው አልሆነልኝም። ኬብል ለመሰካት ያው ለሌላ ሰው ሰጥቼ ስልኩን ያው ሰካሁሉ። በነገራችን ላይ ቀላል ነገር ነው ይሄ። ማንኛውም ሰው በቤቱ ሊቀይረው ወይ ሊያስተካክለው የሚችለው ነገር ነው። በጣም ሲምፕል ነው። ነቅሎ መሰካት ብቻ ነው። እዚህ ጋር ጃኩ የሚሰካበት ቦታ ስለሰፋ በፒንሳ ጠበብ አድርጋትና እሰካታለሁኝ። ማንኛውም የቲቪ እና የፍሪጅ ጥገና መረጃዎች ለማግኘት ከፈለጋችሁ እና ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ ቪዲዮ ለሌላም ሰው እንዲደርስ አድርጉልኝ። Guys. በዚህ መልኩ ከገጣጠምን በኋላ ቼክ እናደርገዋለን። ለአንድ ሰዓት ያክል ሶኬት ላይ በማቆየት ምን ያህል እንደሚሰራ እናየዋለን። እዚህ ጋር ሲገጠም ትንሽ ያስቸግራል። ይህ የሪሌው ከቨር ገጣጥመን ጨርሰን መስራቱን ቼክ ስላደረኩኝ ከቨሩን እገጥመዋለሁ። ከዚያም ትንሽ ቆይቼ ውስጡን ምን ያክል ሰርቷል የሚለውን ቼክ አድርገዋለሁ። ይህን ቪዲዮ የሚመለከት አብዛኛው ሰው ላይክ የማያደርገው ሰብስክራይብ የማያደርገው ቪዲዮ ከተመቸህ ወይም ትንሽ ትምህርት አግኝተህበት ከሆነ ላይክ እና ሰብስክራይብ አድርግ። ያ ለኔ ይጠቅመኛል፣ ሌላ ቪዲዮ እንድሰራ ያበረታተኛል። እዚህ ጋር እንደምንመለከተው ከወገብ በላይ በረዶ አድርጓል። ያው ከተሰካ ገና 40 ደቂቃ ምናምን ሆኖ ያው ካሜራ ላይ በደንብ አይለይም። ከወገብ በላይ ነጭ ነጭ አለው፣ ያ በረዶ ነው። ያው እዚህ ጋር እንደሚታየው በደንብ ሰርቷል ማለት ነው። በትክክል እየሰራ ነው። ስለዚህ ጨረሰን ማለት ነው።